ይሴብሑኪ ወሱራፌል ይቄድሱኪ መላእክት በበነገዶሙ ይትቀነዩ ለኪ። ሱራፌል፣ ኪሩቤል፣ አጋይስ ስልጣናት ያለ ማቋረጥ ማርያምን ለማመስገን እንደተፈጠሩ ይናገራል። ይሄ የዜማ መጽሐፍ ባይዘዌ። ከዚህ የዜማ መጽሐፍ ውጪ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምልኮ ስርዓት የላት። ይሄ በዚህ መጽሐፍ ነው አምልኮ ቤተክርስቲያኒቱ ፍጡራንን የምታመልከው ማለት ነው፣ አምልኮ የምትሰጠው ማለት ነው። በአጠቃላይ ከዚህ መጽሐፍ ውጪ ዜማ የለም። ድጓ የሚባል አለ። ከድጓ ተውጣጦ ይሄ 365ቱን ቀን የያዘው ይሄ መጽሐፍ ነው። 365ቱን ቀናት የያዘው ይሄ ነው። ድጓ የሚባለው ደግሞ እንግዲህ በድርብ የሚዜሙ ዜማዎች፣ በበዓላት የሚዜሙ ዜማዎች፣ በአደራርስ የሚዜሙ ዜማዎች ሊኖሩ ይችላሉ። ከዚህ ውጭ ግን ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስትንፋስ ይሄ ነው። ያለዚህ ዜማ የለም ልንገራችሁ። ስለዚህ በዚህ በማስረጃ በደንብ አድርገን እያየን እናወራለን። እልፍ አእላፋት መላእክቱ፣ ሱራፌል፣ ኪሩቤል፣ አጋይስ ስልጣናት ማርያምን ለማመስገን የተፈጠሩ ይለናል እኮ። ማርያምን ለማመስገን የተፈጠሩ ይለናል። ኃይለ ሚካኤል የሚባል ሰውዬ በቀጥታ ሲገባ ሪፖርት ነው ማድረግ የጀመረው እና እዚህ ጋር ያሳየኛል እኔ እና ወዲያውኑ አስወርጀዋለሁ። ታች ኮመንት እየጻፈ ነው ያለ። ሃይማኖትህም በዚህ ሁኔታ አታስቀጥለው። ሃይማኖት በዚህ ሁኔታ አይቀጥልም። ሃይማኖት የሚቀጥለው በእውነት ነው። ደግሞ የሃይማኖታችን የእምነታችን ሐዋርያና ሊቀ ካህን ኢየሱስ ይባላል። እሱን አይተን ሩጫችንን በትዕግስት እንሮጣለን እንጂ ፍጡራንን እያመለክን በፍጹም ሃይማኖትን አናስተምርም ወዳጄ ሆይ። ስለዚህ ማርያም በኦርቶዶክስ ቤተክርስቲያን መለኮት ማርያም የእግዚአብሔርን ስፍራ ወስዳ እየተመለከች ነው ያለችው። ማርያም ከፍጥረት በፊት በኩር እንደሆነች የሚናገርበትን ስፍራ ማውጣት እንችላለን። ከፍጥረት በፊት የነበረች እንደሆነ በዚህ በመጽሐፈ ዚቁ በማስረጃ ማቅረብ እንችላለን። በዚህ ሊሞግተኝ የሚፈልግ ሰው ካለ ይግባ፣ ምንም ችግር የለም፣ ይግባ። ማርያም መለኮት ነች እያልኩ ነው። ዛሬ በማርያም ዙሪያ እናውራና እኔ ላወራ የፈለግኩት በገብርኤል ነበር። በማርያም ዙሪያ አውርተን በቀጥታ እንነጋገራለን። ስለዚህ ቅድስት ማርያም መጽሐፍ ቅዱስ የእግዚአብሔር ቃል የሚላት አለ። የሚላት ምንድን ነው? ከሴቶች መካከል ተለይታ የተባረከች የተመረጠች ሰው ሆኖ ያዳነንን አምላክ በስጋ የወለደች ይሄንን ነው የሚላት መጽሐፍ ቅዱስ። ይሄንን ነው የሚላት መጽሐፍ ቅዱስ። ስለዚህ ይሄንን ወደ ጎን አሽቀንጥረን ጥለን ከእግዚአብሔር እንዲያው የተሰጣትን ይህንን ታላቅ ክብር መነሻ በማድረግ ከእግዚአብሔር ቃል ውጭ በሆነ መንገድ እርሷን ከፍ ከፍ እናደርጋለን አምላክ እናደርጋለን ብንል የእግዚአብሔር ቃል አያዝዘንም፣ እግዚአብሔርም ደስ አይለው። ማርያምም ብትኖር በዚህ ደስ አትሰኝ። ማርያም በሕይወተ ሥጋ በነበረችበት ጊዜ የሚላችሁን ሁሉ አድርጉ ብላ ወደ ኢየሱስ ነው አቅጣጫ የጠቆመችው። አምላክና ጌታ መሆኑን መድኃኒት መሆኑን ያወቀች ስለሆነች ማርያም መድኃኒቴ ጌታዬ እሱ ነው ብላ እሱን ነው የሰበከችን ማርያም። በመጽሐፍ ቅዱስ እንደዚህ ነው የሚላት። ከዚህ ውጪ የኦርቶዶክሳውያን አስተምሮ ግን ማርያምን መድኃኒት ይላታል፣ ማርያምን አዳኝ ይላታል፣ ማርያምን ፈጣሪ ይላታል። ይህ ስሟን የጠራ የዘላለም ድነትን ያገኛል ነው የሚለው የማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ ዚቁ። ይፈለጠ ወይሌለ የአልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘያምን ወጽዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ። ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ አሕዛብም የለም። ያመነና የማርያምን ስም የሚጠራ ሁሉ ይድናል፣ የዘላለም ሕይወትንም ያገኛል ነው የሚለው የኦርቶዶክስ የኑፋቄ ትምህርት። ይሄ በጣም ትልቅ ስንፍና ነው ወገኖች ሆይ፣ ይሄ በጣም ትልቅ ስንፍና ነው፣ ትልቅ ክህደት ነው ወገኖቼ።
ቅዱስ ያሬድ በአስተምህሮ የድጓው ክፍል በገጽ 144 ቁጥር 1 ጀምሮ 3ኛው አምድ ላይ የዘመረው ዝማሬ ነው። ይሄ ምን ብሎ ዘመረው ካላችሁ ይፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘአምነ ወፀውአ ስሞ ውእቱ ይድን ወይረክብ ሕይወተ። ይሄ ማለት ዘአምነ ወፀውአ ስሞ ይኸውላችሁ ያመነና ስሙን የጠራ ይድናል የዘላለም ሕይወትንም ያገኛል ብሎ ሊቁ ቅዱስ ያሬድ በድጓው ላይ ዘምሮታል። ሐዋርያው ቅዱስ ጳውሎስ ደግሞ በሮሜ መልእክቱ ምዕራፍ 10 ቁጥር 11 እስከ 13፣ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 13፣ ገላትያ 3 ቁጥር 26 ላይ ገብታችሁ ስታነቡ ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ሴት ወንድም የለም፣ ያመነ የእግዚአብሔርን ስም የጠራ ይድናል ነው የሚለው። የክርስቶስ ኢየሱስን ስም የሚጠራ ይድናል ነው የሚለው። ወገኖች ይህ ከንቱና ከንቱ የሆነ ከክርስቶስ ተሰርቆ ለማርያም የተለጠፈ የተሰጠ እንጂ በፍጹም ማርያምን በመጥራት የዘላለም ድነት አይገኝም። እንደነሱ አባባል የእርሷን ስም በመጥራት መዳን ዘላለማዊ ድነት የሚገኝ ቢሆን ኖሮ ሐዋርያት ጽፈውልን ጌታም ደግሞ አስተምሮን ባለፈ ነበር። ይሄ ሐዋርያት የማያውቁት በክርስቶስ ኢየሱስ ዘመንም ያልተነገረ ሰዎች የማያውቁት ትምህርት ነው ወገኖች። ይሄ በሰይጣን መንፈስ በአጋንንት መንፈስ እየተመሩ የጻፉት የደብተራዎች ጦማር ነው እንጂ ጽሑፍ ነው እንጂ በፍጹም እንደዚህ አይነት አስተምሮ የለም። ስለዚህ ቤተ ክርስቲያኒቱ ወደ ቀደመ ክብሯ ወደ ወንጌል ወደ ቀደመ ፍቅሯ ወደ ክርስቶስ ትመለስ እያልን ነው ያለነው። ትውልድ ማስተዋል አለበት። ዘላለማዊ ሕይወት የሚገኝበት ቃሉን በበቂ ሁኔታ በመጽሐፍ ቅዱስ እግዚአብሔር በልጁ በኢየሱስና በተከታዮቹ በደቀ መዛሙርቱ ነግሮናል። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ነግሮናል፣ አስተምሮናል። መጽሐፍ ቅዱስ በእምነት ጠርተን የምንድንበትን ስም ኢየሱስ የሚባለውን ስም ሰጥቶናል። ይበቃናል። በቃ ከእርሱ ውጪ ለመዳን የምንጠራው ስም የለንም። ስሙን በመጥራት ነው እኛ የተፈወስ ነው። በስሙ ውስጥ ነው ፈውስ ያለ። በኢየሱስ ክርስቶስ በተደረገው ቤዛነት በኩል ነው ድህነት ያገኘ። ለዚህ ነው ሁሉ ኃጢአትን ሰርተዋልና እግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሐዋርያው ቅዱስ ጴጥሮስ ደግሞ ምን አለ? መዳን በሌላ በማንም የለም አለ። በቃ ስለዚህ ኦርቶዶክሳውያን አባቶቻችን እንደ መጽሐፍ ቅዱስ ትምህርት ኢየሱስ ከስሞች ሁሉ በላይ የሆነ ስም መሆኑን በትውፊታቸው እኮ አስቀምጠውት ነበረ። ነገር ግን ያንን እውነተኛ የሆነውን ትውፊት በመቅበር ዛሬ ማርያምን የማምለክ አባዜ ስላለባቸው በማርያም ስም መነገድ የለመዱ አባቶች ያንን እውነተኛውን ትውፊት ቀብረው አሁን ማርያምን መለኮት አድርገው እየዘመሩላት ነው የሚገኘው። በቅዳሴ ሐዋርያት ቁጥር 4 እንደዚህ የሚል ቃል አለ፣ እንደዚህ የሚል ትምህርት አለ። ትውፊት ኢየሱስ እግዚአብሔር ለኛ ኃይሉንና ብርታቱን በረከቱን የሚገልጥበት ስም ነው ይላሉ። የጠላት ዲያብሎስን ሥራ ለማፍረስ ከኢየሱስ ክርስቶስ በቀር ፈጽሞ የለም ብለው አስቀምጠውታል። በሰማይም ሆነ በምድር የሚጠራ ሌላ ስም አለመኖሩን ጠላት በዚህ ስም በፍጹም ኃያል ነኝ ብሎ ሊጓደድ አይችልም ብለው ገልጸውታል። ስራውን ሁሉ በዚህ ስም እናፈርሳለን ብለዋል በትውፊታቸው። እንዲያውም የሚፈታተነንን ሰይጣን ዲያብሎስን ለማራቅ መገሰጽ የምንችለው በኢየሱስ ክርስቶስ ስምና ስም ብቻ ነው ይላል። ከዛሳ ያንተን ስም ጠርቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ጠላትም ይረገጥ፣ የጥፋት መንፈስም ይቀጥቀጥ፣ ከይሲም ይወገድ፣ አለማመንም ይራቅ ብለው አስቀምጠውታል። ታዲያ ይህንን እውነት ቀብረው ይህንን እውነት እንዳይነገር አድርገው ዛሬ ማርያምን ከስም በላይ ስም እንዳላት እንደገናም በሰማይ ታላላቅ ብርሃናትን እንደፈጠረች
ከዚህም አልፋ ደግሞ መላእክቱ ሱራፌል፣ ኪሩቤል፣ አጋይስ፣ ስልጣናት ማርያምን ለማመስገን እንደተፈጠሩ እንደገናም ከሰማይ በታች ያሉ ሁሉ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ በማለት የደረሱት ድርሰት ይህ መጽሐፍ ቅዱሳዊ ሆኖ ነው የምናገኘው። ይህ መጽሐፍ ቅዱሳዊ ሆኖ ነው የምናገኘው። ይሄንን እውነት እንናገራለን። ይሄንን እውነት ለትውልዳችን እንናገራለን። ክርስቶስ በመዋዕለ ሥጋዌው የመጨረሻውን አብይ ተልእኮ ሲናገር ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ ተናግሯል። ስለዚህ ወንጌልን ለፍጥረት መስበክ ማለት እውነት የሆነውን ያልተበረዘውን ያልተደለዘውን ትክክለኛ የሆነ ቃል መናገር ነው ወገኖች። የእመቤታችን የቅድስት ድንግል ማርያም ስፍራ በጣም በብዙ ስፍራ ነው የተቀመጠ። እንዲያውም ደቀ መዛሙርቱ ማርያምን ሰብከዋታል የሚል ትምህርት አለ። እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለነ ወአልቦ ዘይብለነ ኪያሃ ንሰብክ መድኃኒትነ። ሐዋርያቱ እንደዚህ አሉ ይላሉ። ተረጓሚው ሲተረጎም እመቤታችን ማርያም ከኛ ጋር ሳለች የሚችለን የለም፣ የሚናገረንም የለም፣ የሚቋቋማንም የለም፣ መድኃኒታችንን እርሷን እንሰብካለን አሉ ይላል። እነማን? ደቀ መዛሙርቱ። ከየት አምጥተው ሆነው ጥያቄ ነው ለኔ። መጽሐፍ ቅዱስ ላይ ጴጥሮስ ነው ማርያምን የሰበከ? ያዕቆብ ነው ወይስ ጳውሎስ ነው? ከበጉ ሐዋርያት እስኪ አንዱን ንገረኝ እባክህ። የለም። እመቤታችን ማርያም ከኛ ጋር ሳለች የሚቋቋመን የለም፣ የሚችለንም የለም፣ መድኃኒታችንን አዳኛችንን እርሷን እንሰብካለን ብለዋል ይላል ደቀ መዛሙርቱ። የት ነው የሚገኘው? የካቲት በዓታ ዚክ። ይኸው ማስረጃው አለኝ። አውጣ ካልክ እንደዚህ አድርጌ አሳያለሁ በቪዲዮ። አውጣ ካልክኝ አሳያለሁ። መረጃ ከፈለክ አሳያለሁ። ሐዋርያው በእግዚአብሔር ላይ ስላለው ትምክህትና በእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ በተደረገው ቤዛነት የሚተማመን ስለሆነ ምን አለ? የተሰቀለውን መድህንን ክርስቶስን እሰብካለሁ አለ። የተሰቀለውን ክርስቶስን እንሰብካለን አሉ ደቀ መዛሙርቱ። መድህን ክርስቶስን ስለመስበኩ የተናገረውን በመቆረጅ ለማርያም በመስጠት ዛሬ ማርያምን እያመለኩ ነው። ሄት ስፍራ ሮሜ 8 ቁጥር 31፣ አንደኛ ቆሮንቶስ 1 ቁጥር 23 ላይ ወንህነሰ ንሰብክ ክርስቶሳ ዘተሰቅለ እግዚእነ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አሉ እንጂ ማርያምን እንሰብካለን አላሉ። በነ ጴጥሮስ ዘመን ማርያም ነበረች፣ በጸሎት ትተጋ ነበር አብራ። ነገር ግን አንድ ቀንም እንኳን የጸሎት መሪ አልሆነችም። እውነት ለመናገር ይብን አይደለም ማርያም፣ ሌሎች እንኳን የጸሎት መሪ አልሆኑም ከጴጥሮስ ውጪ። ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ ቅዱስ በሚያስመካው በእግዚአብሔር ብቻ እንድንመካ ሲያስተምረን ከእግዚአብሔር ውጪ ባለው ነገር ወይም በሩቅ ቢሲ ወይም በፍጡራን በአጠቃላይ መመካት ከንቱና ከእርግማን በታች መሆኑን በአጽንኦት ይነግረናል። መዝሙር 59 ቁጥር 11 ላይ ገብታችሁ ኢሳይያስ 31 ቁጥር 3 አንደኛ ቆሮንቶስ 1 ቁጥር 30 ጀምራችሁ ስታነቡት ይኸውላችሁ በፍጡራን መመካት እንደማንችል ይነግረናል። ሥጋ ለባሹን ክንዱ ማድረግ መረገም እንደሆነ የእግዚአብሔር ቃል በደንብ ያስተምረናል ወገኖች፣ ይነግረናል። ይኸውላችሁ የትውፊት መጽሐፍቶችም ዛሬ ይቀበሩ እንጂ አለኝታችን በሩቅ ቢሲ በሰው አይደለም ብለው ይናገራሉ። ድህነታችን አለኝታችን በሩቅ ቢሲ የተደረገ አይደለም በእግዚአብሔር ነው እንጂ ከእግዚአብሔር ብቻ በሌላ ማመን እንደማንችል በደንብ አድርገው አስረግጠው ይነግሩናል። ሃይማኖተ አበው የሚባለው መጽሐፍ በደንብ አድርጎ አስረግጦ ይነግረናል። በእውነት እነ ቅዱስ ያሬድም በደንብ አድርገው ተናግረውታል። በክርስቶስ መኖር እንዳለብን፣ በእርሱ መመካት እንዳለብን፣ በመስቀሉ ሥራ መመካት እንዳለብን በደንብ አድርገው ይነግሩናል ወገኖቼ ሆይ። በኩሉ እደ ዳዊት ክርስቶስ ምእመና ለሕይወትየ ምንትኑ ያደነግጸኒ እመኒ ጸባአኒ ተአይን እይፈርሃኒ ልብየ ወእመኒ ሮዱኒ ጸባኢት አንሰ ቦቱ ተወከልኩ።
ክብር ለእግዚአብሔር ይሁን። እንተርጉማትማ ክርስቶስ የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? ሰይፍ ቢነሳብኝ ልቤ አይፈራም፣ ሰራዊት ቢከበኝ በእርሱ ታመንኩኝ ብሏል። የፋሲካ ድጓ ገጽ 267 ሶስተኛው አምድ ላይ አዚመነዋል እንደዚህ ብለን። ይህንን ልበ አምላክ ዳዊት በመዝሙር 90 ቁጥር 14 ላይ በእግዚአብሔር ብቻ የሚታመን ሰው እምነቱ ፍጹም ነው፣ የተማመነበት አምላኩ እግዚአብሔር ምን ይለዋል አለ? ያድነዋል አለ። ደስ ይበላችሁ ወንድሞቼና እህቶቼ፣ በጌታ የሆናችሁ ደስ ይበላችሁ። እኔ ስላረፍኩ ነው አሁን የምለፈልፈው። እኔ የዳንኩበት እውነት ቁጭ እንድል እንዳልተኛ ስላደረገ ነው የምለፈልፈው። ክብር ለእግዚአብሔር ይሁን። እምነተ ጎደሎ የሆነ ሰው፣ በእግዚአብሔር የማይተማመን ሰው፣ በክርስቶስ የማይተማመን ሰው ተራራ ወጦ ማይረካም፣ ገዳም ገብቶ ማይረካም፣ ቁልቁለት ወርዶ ማይረካም፣ ቋርፍ በልቶ ማይረካም። አይገርማችሁም? ምንም ቢሆን አይረካም። የምንሰብከው መድኃኒት እኛን አርክቶናል። ክብር ለእግዚአብሔር ይሁን። መመኪያችን አለኝታችን በሩቅ ብእሲ አይደለም፣ ተሰባሪ ሸምበቆም አይደለም። መተማመኛ አለት ነው እሱ። መተማመኛ አለታችን ነው። የምንሰብከው መድኃኒት ደግሞ አንድ ብቻ ነው። እርሱም በሥጋ ልደት የቅድስት ድንግል ማርያም ልጅ ክርስቶስ ኢየሱስ በሥጋ የተገለጠ። ሃሌሉያ! በሥጋ የተገለጠ ኃጢአተኛ ሰው በሥጋው ጤነኛ ሆኖ ቆሞ ቢሄድ ከእግዚአብሔር ተለይቷል። ወገኖቼ መንፈሳዊ ምውት ነው የሚባለው ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 እስከ 2 እንደሚነግረን በበደላችሁ በኃጢአታችሁ ሙታን ነበራችሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን አለ። ሃሌሉያ! ሕይወትን ሰጠን አለ። ክብር ለአምላካችን ለእግዚአብሔር ይሁንለት። ሕይወት የሰጠን ኢየሱስ ነው። ሕይወት የሰጠን አባታችን፣ መድኃኒታችን፣ አለኝታችን የናዝሬቱ ኢየሱስ ክርስቶስ ይባላል ወገኖቼ ሆይ። ስለዚህ ለኃጢአተኛው ሰው ክርስቶስን መድኃኒትህ ነው፣ እርሱ ስለ ኃጢአትህ ሙቷል፣ አንተን ለማጽደቅ ተነስቷል፣ ብታምን ትድናለህ፣ ባታምንበት ግን ይፈረድብሃል ብለን ልንሰብክለት ይገባናል። ይሄንን አምኖ መቀበል የራሱ ፋንታ ነው፣ የራሱ ድርሻ ነው። አለማመንም የራሱ ድርሻ ነው። ራሱ ኢየሱስ በነበረበት ዘመን እኮ ሲያስተምር እኮ ዘይፈቅድ ይጸመደኒ ያጥብ ወይትለወኒ፣ የሚወደኝ ይከተለኝ አለ እንጂ ማንንም በጅራፍ እየገረፈ ና እኔ ትክክል ነኝ እያለ አልሰበከም። አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤ፣ እኔ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ የለም አለ። በቃ በሌላ በኩል የለም አለ። በቃ ምን አድርገው ይንገርህ። ስለዚህ ከመረጥከውና ወንድሜ፣ ከመረጥሽው ነው እህቴ፣ የምርጫ ጉዳይ ነው። የሕይወት ጉዳይ የምርጫ ጉዳይ ነው። አቅረብኩ ለከ እሳተ ወማየ ደኢዴከ ኀበ ዘፈቀድከ፣ እሳትና ውሃን አቀረብኩልህ። ከዛስ መምረጥ ግን ያንተ ድርሻ ነው። መምረጥ ያንተ ድርሻ ነው። ስለዚህ ይህንን ኢየሱስን ሕይወት የሆነውን ኢየሱስን ከሞት የሚያድነውን ኢየሱስን አምነህ መዳን ያንተ ድርሻ ነው። መናገር ደግሞ የኔ የምስጢሩ ድርሻ ነው። ክብር ለእግዚአብሔር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንለት። ሃሌሉያ! ስለዚህ መድኃኒታችን እሷን እንሰብካለን በሚለው የሰዎች ፈጠራ ከንቱና ከንቱ የሆነ መጽሐፍ ሰዎች መሞት የለባቸውም። መድኃኒት የሆነውን ክርስቶስን እንሰብካለን። መድኃኒት የሆነውን ጌታ እንሰብካለን። ሃሌሉያ! አንደኛ ቆሮንቶስ 1 ቁጥር 23፣ ሁለተኛ ቆሮንቶስ 4 ቁጥር 5 ይህንን አጽንኦት ሰጥቶ ይነግረናል። ጌታ የተባረከ ይሁን። ንሰብክ ወልደ እምዘራ ዳዊት ዘመጻ ወተወልደ በሥጋ ሰብ። ሃሌሉያ! አተ ይህንን እኮ ነው የቀበሩት።
ንሰብክ ወልደ እምዘራ ዳዊት ዘመፃ ወተወልደ በስጋ ሰብ ከዳዊት ዘር የመጣውንና በሰው ስጋ የተወለደውን ወልድን ክርስቶስን እንሰብካለን አለ። የአስተምሮ ድጓ ነው እንደዚህ የሚለው ገጽ 176 ላይ የአስተምሮ ድጓ እንደዚህ ይለዋል። ንሰብክ ወልደ እምዘራ ዳዊት ዘመፃ ወተወልደ በስጋ ሰብ። ሃሌሉያ! ጌታ የተባረከ ይሁን። ሃሌሉያ! እሺ ወልዶ መድህነ ንሰብክ ዘይም ቅድመ ዓለም ሃሎ ዓለም ሳይፈጠር የነበረውን አዳኝ ልጁን ክርስቶስን እንሰብካለን። ሊቀ ሊቃውንቶች ይችን ለምን ቀበራችኋት? ታች ላይ አንድ ሰው እያየው ነው። መምህር ቀለመ ወርቅ ግቡና እናውራ። ግድ የላችሁ እናውራ። ይህንን እውነት ቀብራችሁ ትውልዱን ወደ ሲኦል አታስገቡት። ገቡ። በማርያም ስም የተዋሸ ውሸት ዘመን ስላስቆጠረ እውነት ሊሆን አይችልም። አሁን እግዚአብሔር በቀልተኛ ትውልድ አስነስቷል። ወንድም አለ እግዚአብሔር በቀልተኛ ትውልድ አስነስቷል። በምድሬ ኢትዮጵያ ይሄ መርገም የሆነ መጽሐፍ አይቀጥልም። ይሄ መርገም ትዝ ይለኛል። ይሄን መጽሐፍ ስገዛው ድሮ ስማር እኔ ገጠር ልጅ ነኝና ይሄን መጽሐፍ ለመግዛት እንዴት ዋጋ እንደከፈልኩ አንድ አጎቴ ሀብታም ነበረና በጣም ጎበዝ ተማሪ ነው፣ ግን የሚማርበት መጽሐፍ የለውም ብሎ ፋዘር ነግሮት አንድ ኩንታል በቆሎ ሽጦ ነው ይሄንን መጽሐፍ የገዛልኝ። የገዛውበት ደረሰኝ ራሱ አለ። መጽሐፋችን እንትናችን ልብሳችንን የምትሉ ሰዎች በደረሰኝ ነው። እግዚአብሔር ምስክሬ፣ እኛም የምንገዛው በደረሰኝ ነው። ያው ይሄ መጽሐፍ የተገዛበት ደረሰኝ አለ እስካሁን ድረስ። ድሮ እኮ ነው። ስንት ዓመቱ መሰላችሁ? 1994 ዓመተ ምህረት 38 ብር ነው የተገዛ። 38 ብር ነው የተገዛ። በደረሰኝ ነው የተገዛ። ይሄ የኔ ሀብት ነው፣ የኔ ንብረት ነው። ኦኬ 94 ዓመተ ምህረት ነው የተገዛ። የኔ ንብረት ነው። ትፍትፍ ብዬ የገዛሁት አጎቴ ይገዛል። ንብረቴ ነው። ስለዚህ በንብረቴ ላይ ሙሉ ስልጣን ያለኝ እኔ ነኝ እንጂ ማንም አይደለም። ይሄን መጽሐፍ ባቃጥለው፣ የፈለገ ነገር ባረገው፣ መቀመጫ ባረገው የሚመለከተው ሰው የለም። ይሄንን ቆብ ስገዛው በደረሰኝ ነው የገዛሁት፣ ሐራ እንዳልመስል። ስለዚህ ልብሳችንን፣ መጽሐፋችንን፣ ንዋየ ቅድሳታችንን ቆልፈህ አታስቀምጥም እንዴ? እንዲያታርግ ቆልፈህ አታስቀምጠውም እንዴ? ምን አገባኝ? ስለዚህ በዚህ ብዙ ጊዜ አናቃጥልም። ጌታ ኢየሱስ ይባርካችሁ። እኛ ኦርቶዶክሳውያን በጣም እንወዳችኋለን፣ ግን አስተምሯችሁን አንወደው። በኢየሱስ የሚመጣብኝ ጥንቅር ይበል። በኢየሱስ የመጣብኝን አስተምሮ፣ በኢየሱስ የመጣብኝን ትምህርት በቃሉ እውነት አፈራርሰዋለሁ። ወስብሐት ለእግዚአብሔር። መናገር የምትፈልጉ ሰዎች መናገር ትችላላችሁ። ወንድማችን ቦርናጌን እንኳን ደህና መጣህ ብያለሁ። ረሆቦት ዌልካም ብያለሁ። አስቴርን እና ዩዘርን ሰላም ብያለሁ። ቅድም ጌታ ዘመናችሁን ትውልዳችሁን ይጠቀምበት፣ ለበረከት ሁኑ። የምታነሱት ሐሳብ ካለ እድሉን ለእናንተ ልስጣችሁና ከዛ ደግሞ የሚገቡ ሰዎችን እየተቀበልን እንወያያለን። ጌታ ዘመናችሁን ይባርክ። ቀጥሉ። እምቅድመ ሰማያት ወምድር ሀልወትኪ ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክህደት ትምህርት እንተርጉማት። አኗኗርሽ
ሰማይና ምድር ከመፈጠራቸው በፊት ነው። ፀሐይና ጨረቃም አልቀደሙሽም። የሰማይ መላእክትም ሁሉ ያገለግሉሽ ነበር። መጽሐፈ ሰዓታት ስባተ ፍቁር ዘአምላክ ገጽ 162 ላይ ተጽፎ በዜማ ማርያምን የሚያመልኩበት ስፍራ እንደሆነ ትመለከታላችሁ። እንግዲህ ወገኖቼ ሆይ ይህ የተፈለገው ለምንድን ነው ብላችሁ ከጠየቃችሁ ፈጣሪ ዓለማት በሆነው በክርስቶስ ፋንታ ማርያምን በመተካት ማርያምን ለማምለክ እንደሆነ ማርያምን መለኮት ለማድረግ እንደሆነ መገንዘብ ያስፈልጋቸዋል። የእግዚአብሔር ቃል እውነት በእግዚአብሔር መለኮታዊ ዕቅድ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል መጽሐፍ ቅዱስ የእግዚአብሔር ቃል። በፊቱ ምን እንሆን ዘንድ? ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ እንደተመረጥን የታመነ ነው። ወገኖቼ ሆይ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 ይህን ብሎ ያስተምረናል። የፍጥረት መጀመሪያ የሆኑ አዳምና ሔዋን እንኳን ሌሎች ስነ ፍጥረታት በሙሉ ከተፈጠሩ በኋላ በመጨረሻ መፈጠራቸውን ማንም አይስተውም። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 እስከ 31 ገብተን ስናነብ የእግዚአብሔር ቃል እውነት ያስተምረናል። የመጽሐፈ ሰዓታት ደራሲ ከዋሸው አይቀር ይለይልኝ ብሎ ማርያም የተፈጠረችው ሰማይ፣ ምድር፣ ፀሐይ፣ ጨረቃ ከመፈጠራቸው በፊት ነው ብሎ ይናገራል። ሰማይና ምድር ሳይፈጠር ያገለግሉሽ ነበረ ተብሎ የተነገረላቸው መላእክት እንኳን ቢሆኑ ሰማይና ምድር ሳይፈጠሩ አልነበሩም። ወገኖቼ ሆይ አልነበሩም። ከመድኃኔ ዓለም በቀር ከመወለዱ በፊት የነበረና ያለ የሚኖር ዘላለማዊ እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3 ገብታችሁ ስታነቡት በመዋዕለ ሥጋዌውም ሲያስተምር ጌታ ኢየሱስ እንደዚህ ብሎ ተናገረ። እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ብሏል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ በግልጽ ያስተምራችኋል። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ከሥጋውያንም ሆነ ከመንፈሳውያን ፍጥረታት ወገን ግን ከመወለዱ በፊት ኖሮ አመሰገነ ወይም ተመሰገነ ተብሎ የሚነገርለት በፍጹም የለም። በዚህ ብቻ ውሸት አላቆሙም እነዚህ ሰዎች። ድንግል ማርያም ኢዮብን ፈወሰችው ይሉናል በመጽሐፈ ዚቆ መዝሙር። ድንግል ማርያም ኢዮብን ፈወሰችው ይሉናል። ድንግል ማርያም ሰማይና ምድር ከመፈጠራቸው አስቀድሞ ነበረች፣ መላእክትም ያገለግሏት ነበር፣ ይላላኳትም ነበር ይሉናል። ምንድን ነው መጽሐፈ ዚቁና መጽሐፈ ሰዓታቱ እየነገረን ያለ? ቆም ብለን እስኪ እናስተውልና ወደ እግዚአብሔር ቃል እውነት እንመለስ። ተፈሥሒ ማርያም ሰርጎ አሮን ሌዋዊ፣ ተፈሥሒ ማርያም ወለተ ዳዊት ሰንታዊ፣ ውኩፈ ስእለቱ ለኢዮብ አመ በቁስሉ ይደዊ። እንተርጉማት ሊቀ ሊቃውንቶች። የሌዋዊው የአሮን ጌጥ ማርያም ሆይ ደስ ይበልሽ፣ የዘማሪው የዳዊት ልጅ ማርያም ሆይ ደስ ይበልሽ።
ኢዮብን ከቁስል በታመመ ጊዜ ልመናውን ተቀብለሽ የፈወሽው አንቺ ነሽ ይላል መጽሐፈ ሰዓታት ገጽ 158። ሰማይና ምድር ከመፈጠራቸው በፊት በቅዱሳን መላእክት እየተገለገለች እንደነበረ የተነገረውና የተናገረው ደራሲ አሁን ደግሞ የዘማሪው የዳዊት ልጅ ብሏታል። ደራሲው ማርያምን ከስነ ፍጥረት በፊት እንደነበረች የተናገረ በመሆኑ ኢዮብን ልመናውን ተቀብለሽ የፈወሽው አንቺ ነሽ ማለቱ አስገራሚ አይሆንም? እንዲህ አይነቱ ድርሰት ለክርስቲያኖች እንጂ እውነትን ለተገለጠላቸው ሰዎች አዲስ ነገር አይሆንም። እውነት ለጠፋባቸው አእምሮአቸው ለተደፈነባቸው ሰዎች ግን ምናልባትም በውዝግብ ሕይወት ሊኖሩ ስለሚችል እኛ ደግሞ በውዝግብ ሕይወት እንዳይኖሩ እውነት የሆነውን የእግዚአብሔር ቃል በመንገር በትክክለኛው የእግዚአብሔር ቃል መለኪያ የመጽሐፈ ሰዓታትና የመጽሐፈ ዚቅ ደራሲዎች በሰይጣን መንፈስ ተመርተው የተናገሩት እንደሆነ እንናገራለን። ለመሆኑ ኢዮብን ከቁስል ፈወሰችው የተባለችው ማርያም የተወለደች መቼ ነው ብላችሁ መጽሐፍ ቅዱስን አንብቡ። ኢዮብ የነበረበት ዘመንስ መቼ ነው? ኢዮብ ዖፅ በሚባል አገር እጅግ የገነነ ባለጠጋ ከመሆኑም በላይ እግዚአብሔርን የሚፈራ ቅን ጻድቅ ሰው እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። በመጽሐፈ ኢዮብ ምዕራፍ 1 ቁጥር 1 እና ምዕራፍ 2 ቁጥር 1 ጀምሮ ስትመለከቱ ኢዮብ ዲያብሎስ ባመጣበት ፈተና እጅግ ብዙ መከራን የተቀበለ ትዕግስተኛና ጽኑ ሰው እንደነበረ በመጨረሻም እግዚአብሔር ከቀድሞው ይልቅ እንደባረከው ምርኮውን እንደመለሰለት ይናገራል። በምዕራፍ 39 እና ምዕራፍ 42 ላይ ገብታችሁ ስታነቡ ወገኖቼ ኢዮብ የነበረበት ዘመንና ማርያም የተወለደችበት ዘመን እጅግ የሚገናኝ አይደለም። እጅግ የሚገናኝ አይደለም ወገኖቼ ሆይ፣ ልዩነቱ እጅግ ሰፊ ከመሆኑ የተነሳ ማርያም ኢዮብን ፈወሰችው የሚለው አባባል ማርያምን በእግዚአብሔር ቦታ ተክቶ ለማምለክ በእግዚአብሔር መንፈስ ለሚመሩ ሰዎች በፍጹም የተሰወረ ስላልሆነ፣ ነገር ግን የእግዚአብሔር መንፈስ የሌላቸው ክርስቶስን በማመን በእግዚአብሔር መንፈስ ክርስቶስን ባለማመን የእግዚአብሔር መንፈስ ያልተቀበሉና በእግዚአብሔር መንፈስ ለማይመሩ ሰዎች ግን ክርስቶስ ኢየሱስን የሕይወታቸው አዳኝ አርግተው በመቀበል ይህንን የአጋንንት ትምህርት ለይተው እንዲያውቁ በሚገባ እንደ እግዚአብሔር ቃል እንመክራቸዋለን። ጌታ የተባረከ ይሁን። የመጽሐፈ ዚቅና የመጽሐፈ ሰዓታቱ ውሸት እንደገና ሌላ ደግሞ ይጨምርና ህሊናሃ ለእግዝእትነ ማርያም ህሊና አምላክ ይለናል። የእመቤታችን ማርያም ሐሳቧ እንደ አምላክ ሐሳብ ነው። ተመልከቱ ወገኖቼ፣ ሐሳቧ እንደ እግዚአብሔር ሐሳብ ነው ይሉናል። ስለዚህ እግዝእትነ ማርያም ተገብረ ኩሉ ዓለማት ሁሉ ስለ ድንግል ማርያም ተፈጠሩ። ዓለማት ሁሉ ስለማን ተፈጠሩ? ስለ ድንግል ማርያም። ፍቅር ነሰነስከው እኮ የሚቀጥ ተመልከቱ። እኛ ምንም በጎ ምግባር ኖሮን አይደለም የተፈጠርነው። አዳምና ሔዋን የተፈጠሩት ምንም አይነት በጎ ምግባር ኖሯቸው አይደለም።
ፀሐይን እንኳን የተፈጠረችው ምንም መልካም ስራ ኖሯት አይደለም። ሁሉም የተፈጠረው ስለ ድንግል ማርያም ነው። በእውነት የእናታችን ስም የተመሰገነ ይሁን።